ያለሁት አሁን ስላለው ስለተፈጠረው ነገር ስለሆነው ነገር ስላልሆነው ነገር ምንም ነገር አትመለሽ። በቃ በህይወትሽ የሚሆነው ሁሉ እግዚአብሔር የፈቀደው ነው። አመስጋኝ መሆን አለብሽ። ለተደረገው ድርጊት ደግሞ በቃ እግዚአብሔር ያልፈቀደው ነው በይ። ስለዚህ አንቺ ምንድን ነው የምትፈልጊው? አሁን ንገሪ። የሚገርምሽ ነገር 6 አንበሳ ብዬ መጥቼ አንቺ ቤት አመስግኛለሁ። አላመሰገንኩም። ችግር አሁን እኮ መሲ ምስጋናውን አይደለም እያለች ያለችው፣ ግን ጌት ሰምሽ እንደሆነ ይጠር በቃ ማርያምን ይጠር። ሌላ መዘዝ ብሩን አውጥተሽ ለምን አትጠቀሚም? ብሩን አውጥተሽ ለምን አትመገቢም ነው? እሺ እንደዛው ከሆነ ለምስክርነት ጉቺን ጠይቋት። ጉቺን ደውዬ እንዴት ነው ያን ብር ማውረድ የምችለው? ኧረ በቃ ይጠራሉ። ባልታው ይጠር በቃ ማርያምን አሳጥሩት። ይሄ ነው። አይ እሺ በቃ ስማት ትጥሪ ካልሽኝ 2 ቲክቶከሮችን ደውዬ እንዴት ነው? ችግር የለም ብትጠሪም ችግር የለም። ህይወት ተረጅኝ፣ አንቺም ተረጅኝ። እኔ እውቀት የለኝ ለአንቺ ብዬ በአግባቡ መጠቀም አልችልም። ለምንድን ነው የማትረዱ? 11 ዓመት ሹፌር ነበሽ እና ሹፌር መኪና ዲቴይል ማወቅ አለብሽ ብሎ የሚከራከር ሰው አለ። እኔ መካኒክ አይደለሁም። እኔ መኪና መንዳት ብቻ ነው የምችለው። እኔ አንዴን ትሰሚኛለሽ? እኔ እኮ አሁን ለዛ አይደለም የምልሽ። አንድ ሲባል አንድ አሁን ወደ መፍትሄ አንቺ ያልሽው ተመልከች እንግዲህ እንዴት ብላ እንደተናገረችኝ ተመልከች። አይደለም መሲ ታያት። መሲ እኮ ምንም መሲ ሲጀመር በጣም ብዙ ሰው ሰፖርት የምታደርግ ናት። መጥፎ ልጅ አይደለችም ያለች። አሁን ደግሞ አንበሳውን አላውቅም አልኳትኝ። እድሜም ትልቅ ነው፣ ህመምተኛም ነኝ። አላወኩም። ስላላወቁ ነው ቲክቶከሮችን እየዞርኩኝ እንዴት ነው የተሰጠኝ አንበሳ ይሄን ህዝብ እየተበሳጨሽ ታወሪያለሽ። ጌጤ እየተናደሽ እየተበሳጨሽ እኮ ነው። ነፂ ቆይ ከተሽ በቃ አሁን ወደ እየተበሳጨሽ እኮ ነው ማሬ። በቃ ወደ ነው እየተበሳጨሽ እኮ ነው ጌጤ እኮ። አሁን ሳትበሳጪ ምን እንደምትፈልጊ ንገሪኝ። ያኔ እንዴት ነው የሚሻለው ጋይስ? እሷ አለች እኮ ወረቀቴን አሰርቼ ሎካሎች ቤት ገብቼ ድራይቨርም ቢሆን እሰራለሁ አለች። ወደ መፍትሄው እኮ የምልሽ ለዛ ነው ገባሽ? አንደኛ ያመኛል አለች። እየተበሳጨች እየጮኸች ከምታወራ ሌላ ነገር ከሚመጣ ከላስ ወደ መፍትሄው መሄድ ይሻላል። ጌጤኛ የምናግዝሽ ነገር አለ። አሁን ከኛ ምን እንድናግዝሽ የምትፈልጊው ነገር አለ? ምንም አልፈልግም። እኛ እናግዝሻለን። አሁን ማልቀስ መፍትሄ አይሆንም። አሁንም እንዳልሽው የሰው ልጅ ሊረዳሽ ይገባል። ሳራ እንደው አንድ ነገር ሊረዳሽ ይገባል። አላውቅም ለምትዩ ነገር እንኳን አለማወቅሽን የማያውቅ ህዝብ እንዴት ነው የሚረዳሽ? እኛ እየተረዳንሽ ነው። ማርያምን እየተረዳንሽ ነው። አሁን ተመልሰን እየነገርኩ እኮ ነው። የሰው ስም አትጥሪ ትላላችሁ። ቲክቶከሮችን ደውዬ ጠርቼ እንደዚህ አድርጉልኝ ብዬ የተወሰኑ ልጆች ችግር የለም። የጉቺን ስም ነው ጥሪ። ችግር የለም። ጉቺ ችግር የለም። ሌላም ቲክቶከር ጥሪ። ችግር የለም። ችግር የለም። ደውዬ እርዳኝ። እንዴት ማውጣት ደስ ይበልሽ። ኢቨን ራሴ በነገራችን ላይ ቲክቶክ አለኝ፣ ፌስቡክ አለኝ። ግን ኢሜይል አድሬሴን እንኳን ማላቅ ሴትዮ ነኝ። ፓስወርዴን ማላቅ ሴትዮ ነኝ። በእኔ ስም ገብታችሁ ብታዩ ፌስቡክ ምናልባት 30 ፌስቡክ ይኖራል። ምክንያቱ ደግሞ ስለምረሳ ማለት ነው። ኢቨን የራሴን ማለት የከፈትኳቸውን ነገሮች እንኳን ዞሬ ስለማላቅ ነው በቃ። እና እኔ ምንም አልፈልግም ማንም ሰው እንዲረዳ። መጀመሪያ ይረዱኝ፣ ከመርዳት ይረዱኝ በቃ። ሙኒትን ጥራት። እሷ የምትፈልገው ከሙኒት ጋር የተፈጠረው ሚስ አንደርስታንዲንግ መፍታት፣ ከኛ ጋር መፍታት፣ ከዛ በኋላ መረዳት ነው። እሺ እኔ አሁንም ካላስተዋት ትጥራ፣ የሰው ስም ችግር የለም ትጥራ። እኔን ይስደቡኝ ጋይስ። ምንም ደግሞ ሂዊ እንደዛ ያለችሽ አንቺ ተመልሰሽ መጥፎ ነገር እንዳይሆንብሽ ከማለት አንጻር እንጂ በተአምር ለአንቺ እንትን ብላ አይደለም። አሁንም ቢሆን እኛ ኔቨር ኤቨር አንቺን ከመርዳት ወደኋላ አንልም። እኔ ግን አንድ ነገር የምነግርሽ አስረግጬ እየለመንኩሽ ሳይሆን በደንብ ልንገርሽ፣ በየቦታው እየገባሽ የምትንቀለቀይ ከሆነ አላግዝሽም። ኖ ወይ ይሄ የኔ ጠሪቅ አይደለም፣ የኔ መንገድ አይደለም። እኔ ጋር መተሽ እንደፈለግኩ ላርግሽ፣ ስፈልግ ከራሴ ስፈልግ ከህዝብ ስፈልግ ከየትም ማምጥቼ ቃል የገባውልሽን ነገር ላርግልሽ ብዬ ተናግሬያለሁ። በየቦታው እየገባሽ በየቦታው ስታረጊ እኔ ቤኪ ጋር ረዳም ያልኩሽ፣ ቤኪ ሂዝ ማይ ቤስት በጣም ወንድሜ ነው። ከምንም በላይ አብሬ ብዙ ነገር አሳልፌያለሁ። ግን በሀቢባ ተቀይሜዋለሁ።
ሀቢባ ማንም የሚረዳት አታ ሰው ሲሳለቅባት አምጥቼ አግዤ ሙኒት 100 ሺህ ብሯ ውልቅ አርጋ ትኬት አስቆርጬ ብር በእጇ ሲዤ ስልክ ብሩን በውስጥ አምጡ ብለው ተቀባብለው በውስጥ እኛን ሳይነግሩ ተሳድበው ለጎንደር ትኬት ይቆረጥ ተብሎ አዋሳ ሂዳ ለምን ብለን ብንጠይቅ ነው እኛን ምንም ነገር ያላሉ። እዚህ ጋር ገብቶሻል። እንደዚህ አይነት ነገር ሚስ አንደርስታንዲንግ ተመልሶ ቤኪ ጋር እንዲፈጠር አልፈልግም። ቢኮዝ ወንድሜ ነው እማከብረው። ስለዚህ ምን ብዬሻለሁ? በቤቴ ከሆነ አግዝሻለሁ። አምሹር አግዝሻለሁ። እንኳን 5000 ድራም ቀርቶ አይደለም 15000 ድራም አግዝሻለሁ። ምክንያቱም እኔ ጋር የሚመጡ ሰዎች ሰው ናቸው። ሰው በጠፋ ጊዜ ሰው ሆኖ እንደሚገኙ እኔ ስለማቅ ነው። አንቺ ግን አልሰማልሽ። እዛም ትሄጃለሽ፣ እዛም ሰንበዲ ትጠሪያለሽ፣ እዛም። ለዚህ ነው ሙኒትም የተቀየመችሽ። እኛ አንችልም ወይ እኔ እችላለሁ ብዬሽ አልነበረም ወይ ብላ ነው እንጂ ለሌላ ነገር አይደለም። አሁንም እናግዝሻለን። በደንብ አዳምጪ። አልተረዳችሁኝም የምትይው 1 2 3 4 ሰዎች ናቸው። በሚሊዮን የሚቆጠሩ ሰዎች ከአንቺ ጎን ናቸው። ምክንያቱም ስለተረዱሽ። ከዚህ ውጭ ሌላ ምንም ልልሽ አልችልም። ሌላ ሀሳብ ካለው ይስጥሽ። አንቺ ግን ተረጋጊ፣ በፈጠረሽ ተረጋጊ። ብር እኮ ኃላፊ ጠፊ ነው። አንቺ ትቀድሚያለሽ። ተረጋጊ በቃ። ካላስ ሌላ አውሩት። አሜን ወይ ዝርያ ስለማላውቀው ወላሂ ሀይቲ ብቻ እሷ የምትፈልገው ምንድን ነው? አሁን የሚያስለቅሳትን ነገር ምንድን ነው? እሷ ምንድን ነው የምትፈልገው እኮ? እሱን ጠይቃትሽ። ጌጤ ምንድን ነው የምትፈልገው? ሽንክፈቺ ጌጥ ይስጡ፣ ሀሳብ ይስጡ፣ ይስጡ። በአጋጣሚ ያው ስለ መኪናው ጊቫዌ የሚያውቅ ይመስለኛል እና መኪናው ተቀይሮብኝ መኪናው ተበላሽቶ በር ላይ ቆሟል እና ይሄም መኪና ሽጠሽ ሌላ ያለውን ብር ጨምረሽ ግዢ ብለውኛል አንዳንድ ሰዎች እና ያንን ጨምሬ መግዛት እፈልጋለሁ። 6000 ብር እጄ ላይ ያለ ብያለሁ፣ ግን ደግሞ ቪዛው ይቀርብኛል። ይሄ መኪና ስንት እንደሚያወጣ አላውቅም። አንዳንድ ሰዎች 4000 ብር ያወጣል ብለውኛል። ያኔ የተበላሸው እስኪሰራ ራሱ ስንት እንደሚያስወጣኝም አላውቅም። አንዳንዴ ትላንት የመጣው መካኒክ 800 ብር ያስፈልገዋል። የሆነ ፊውል ፓምፑ ተበላሽቷል ምናምን ብሎ ነው ሄደው። ኢትዮጵያውያን ደግሞ እናንተ ሴቶች ስለሆናችሁ ነው እኛ እናሳየዋለን። ሪከቨሪ ይምጣና ይውሰደው እስከ እንትን ድረስ እስከ አጅማን ድረስ ከዛ ይታይና እሱ ተሰርቶ ያው የራሴን ስራ ለመስራት ነው፣ ሌላ ነገር አይደለም። 4000 ይሸጣል። ምን አይነት ቢሆን ነው ማየት ይቻላል። በሬ ላይ ያው እዚህ ውጭ ቆሟል። 4 5 ምናልባት 1 ዊክ ይሆነዋል ኦልሬዲ ቆሟል። ምክንያቱም በሩም አይዘጋም፣ 4ቱም በር አይዘጋም። እንትን ቁልፉ አይሰራም፣ ሎክ ማድረጊያው ምናምን አይሰራም። ስታርት ማያረግም። እንደገና ፔትሮል አይደርስም ሁሉም ቦታ ምናምን እና በጣም እኔ ስለ መኪና እውቀት የለኝም ሲጀመር። እኔ መኪና ነዳለው እንጂ መኪና እውቀት የለኝም። ኦኬ ያኔ አንቺ መኪና የሚያስተካክልልሽ አጣሽ? ያኔ አዎ እስካሁን አላገኘሁም። የት ነሽ ያለሽ? ዱባይ ነኝ እኔ። አቡሄል የሚባል ወይም መንጥቃ ሀምዳን የሚባል አካባቢ ነኝ። እኔ ዱባይ ጋራጆች ምናምን እኔ አላውቅም። አጅማን ነኝ። አጅማንም ወይም መኪና ወደዚህ ማስመጣትም ከቻልሽ አምጪው፣ ችግር የለም። መማቆ ጋራጅ አለ፣ ያስተካከልልሻል። ማፊ ሙሽኪል። ይህን ያህል እህቴ ማለት የሚያስለቀስን ጉዳይ አይደለም። ተይ አዲ ያኔ ሰው ማለሽ ያኔ አንቺ ለምሳሌ የጠበቅሽው አዲስ መኪና ከሆነች መኪና እንዳልሽ ምናልባት 4000 5000 ድርሃም ከሆነች ማለት ሹክረን እሱ አቅሙ የፈቀደው ኸላስ ይሄ ነው። የተበላሸች ናት ምናምን ናት ማውራትም ምናምን አያስፈልግም። ሹክረን ጀዛከላህ ኸይር ምናምን ብልሽ ያለሽ ነው። መኪና ከተመቸሽ የሚስተካከል አይነት ከሆነ አስተካክልሽ ተጠቀሚው። ካልሆነ ደግሞ ምንም ካልሆነ ኸላስ ሸጭሽ ወይም ትንሽ ብር ጨምርበት ሌላ አዲስ የምትፈልጊው አይነት ማለት ገዝተሽ መስተካከል ነው ወይም መንዳት ነው ለማለት ፈልጊ። ወይም ይሄ ሰውዬው እንዲህ ነው ምናምን ነው ኖ ይሄ ሲጀመር ያኔ ዐይብ የሚባል አለ። አሁን ለምሳሌ እኔ መጥቼ የሆነ ነገር ልሸልምሽ ቢ አቅሜ በሚፈቅድልኝ ወላሂ ግዴታ አዲስ መሆን አለበት ኖ እኔ በዚህ አልተናገርኩትም። በነገራችን ላይ ሰው ነው የተናገረው እንጂ እኔ ስለሱ ምንም ነገር አልተናገርኩም። ክፉ የሚባል አልወጣኝም። አመስግኘው ነው ዞር ያልኩት ካጠገቡ ሲጀመር
እውነቱን ለመናገር ግን የቅር ያለኝ አንድ ነገር ነበረ። በስተመጨረሻ ሰዓት መኪናዋ የተቀይራ ነው የተሰጠችኝ እንጂ ጊቫዌ የሰጠኝና እቺ የወሰድኳት መኪና የተለያዩ መኪናዎች ናቸው። እኔ መጀመሪያ የሰጠኝ መኪና ጥሩ መኪና ስለነበረች ለምን ተቀየረች ነው ቅር ያለኝ እንጂ እኔ ሰው ባለው እንደሆነ የሚረዳው አውቃለሁ። ለዛም ደግሞ አመስግኘዋለሁ። ኦፍኮርስ የተሰጠንን ነው መቀበል ያለብን። አመስግነን አውቃለሁ። ያ ነውር ነው እንደውም አለማመስገን ራሱ። ግን ደግሞ ኦልሬዲ ህዝብ እያየ ጊቫዌ የሰጣት መኪና ስለነበረች ለምን ቀየረብኝ ነው የኔ ትልቁ ጥያቄ የነበረው። እዛ ጋር ለዚህ ነገር መልስም አላገኘው እና ኦልሬዲ አልቋል ይሄ ነገር፣ ኢሹ ተዘግቷል ይመስለኛል። ግን አሁን እዚህ ጋር ሌሎቹም የሚገቡት ሰዎች ሁሉ እንዳለ ሚስ አንደርስታንድ አድርገውኛል። ለዛ ነው እኔ ሌላ ነገር የለም። አሁን ኦልሬዲ ስራ እንትን ብያለሁ፣ ጨራርሻለሁ። ያው እንትን ማለት ያለብኝ ሪዛይን ምንም ሁሉ ነገር አልቆ ኦልሬዲ ፓስፖርቴንም ተቀብያለሁ እና እኔ የሆነ ቦታ ላይ እንዲህ 28 ቀን ነው የሚቀረኝ። እንዲህ መሀል ላይ ቀረሁኝ ነው። በእርግጥ ማድረግ ያለብኝን አደርጋለሁ። የግዴታ የሆነ ነገር አደርጋለሁ። እኔ ያው ማድረግ ያለብኝን አደርጋለሁ። ትልቅ ሴት ነኝ፣ ህፃን አይደለሁም። ለራሴ የሚሆነውን ማድረግ አለብኝ የግዴታ። ግን እዚህ ጋር በጣም ብዙ ነገሮች እና በቃ ይሄ ነው ያለው ነገር። መግባት የሚፈልግ ሰው አስገቢ። እሺ ዝርያ አውሪ። ዝርያ ሳርዬ እንዴት ነሽ? እንዴት ነሽ? ሰላም ነው። ወይኔ መሲ መጣችና እሷ ወጣች። ሮሚያ ሚሲዩ ደህና ነሽ? እንዴት ናችሁ? ሰላም ናችሁ? እንዴት ነሽ? እግዚአብሔር ይመስገን። ይሄ ጉዳይ እስካሁን አልተቋጨም እና ግራ የሚያጋባ ነገር ነው። ቢግኒንግ ሳርዬ የጀመሩትን ነገር እነሱን ፎሎ አድርጋ ብትቀጥል ኖሮ እስከዛሬ ስራዋን ትሰራ ነበረ። ይሄ ሁሉ ችግር ውስጥም አልገባ። እንደገና ፓስፖርቴን ላሳድሰውና ከ2 ወር በኋላ ሀገር ይገባለሁ ትላለች። አገር መግባት ካለባት ማሳደስ ለምን ያስፈልጋል? ብሩን ለምን ታወጣዋለች? ኮንቲኒው ለማታረግ ነገር እና አዶን ነው ከምትናገረው ነገር የምትናገረው ራሱ መልሶ ይጻረናታልና በማልቀስ በምናምን ሳይሆን ትክክለኛውን ነገር ተናግራ የምትረዳውን ነገር እንግዲህ እነ ሙኒት እነ መሲ የያዙት ነገር እልባት ያልተገኘ ነገር የለም። ራሷ በቤትሽ ክፈቺ ባንቺ እንትን ሊሉብሽ ነው ምናምን የሚሏትን የሌላ ሰዎች ወሬ በመስማት ነው ሌላ ነገር ውስጥ የገባችውና ሰው ደግሞ ሲጠይቃት እኔ እንዲህ አይደለሁም እኔ አላቅም እንደዚህ ነው። ሰው ለራሷ ብሎ ነው፣ እነ መሲም ለራሷ ብለው ነው እንጂ ለሷ እንትን የሚላት ነገር አይደለም። ግን አሁን ደግሞ ወጣች። ከወጣች አዶን ነው እንግዲህ መስዬ ብትወጣም ትሰማለች ዝርያ። ኦኬ ብትመጣ ጥሩ ነው። እኛ አሁን እየጠየቅናት ያለው ሮሚ ምን እንደሆነ ታውቂያለሽ? ምንድን ነው የምትፈልጊው? ያኔ ፍላጎትሽ አሁንም ቢሆን እሷም አሁን እያለች ያለችው ሙኒት ለምን አኮረፈችኝ፣ ያኔ ለምን ተቀየመችኝ፣ አሁንም እገዛ ፈልጋለሁ አለች። ሙኒት እናመጣታለን። ሚስ አንደርስታንዲንግ ተፈጥሮ ከሆነ ይቅርታ ይጠያየቃሉ። ሄልፕ እናርግሽ ነው አሁንም ዝርያ ማርያም እስካሁን እስካለሁበት ሰዓት ድረስ እንዳግዛ ትፈልጋለሁ። ግን እኔ ፍላጎቴ ደግሞ እንዲስተካከልልኝ የምፈልገው በቤቴ ቁጭ ብላ የምትፈልገውን እገዛ እንድናደርግላት ነው የምንፈልገው። በቃ ከዛ ውጭ ግን ዝርያ አሁን እሷ ችግሯ እዛም ትሄዳለች፣ እዛም ትሄዳለች። ከዛ ፍላጎቷን ማውቃት እኔ ጋር እዚህ ተነጋግረን እኔ እንደማግዛት ማሚ ጋር ጠዋት እንደምትሄድ ሙኒት ጋር ሁሉን ከተነጋገርን በኋላ ማታ ላይ ገብታ ምን አለች? ዮኒ ማኛ አግዘኝ፣ መማር አግዙኝ፣ ጌም ልጫወት ስትል አይቼ እንዴ እኛ እየለመን ነው እንዴ የምናግዛት? ምክንያቱም እኔ አግዝሻለሁ ብዬ ቃል ገብቼ ይላታለሁ። ሙኒት ሰርፕራይዝ አረግሻለሁ ብላታለች። ያም አልፎ ደግሞ እንዲነጋገሩ ፈልጌ ለምን ብዬ ነው እንጂ የከፋኝ። አንድ ሰው ደግሞ እኔ እርዳታ ስረዳ ዝርያ ብዙ ረድቻለሁ። በቤቴ ሆኖ ጠንቀቅቅ አድርጌ ማገዝ ነው የምፈልገው። ለምን ወረደች? አሁን ሞዴሬተር እባካችሁ አስገባት።
ይኸውልሽ ሳሪ እኔ አሁንም ስናገር ሀቅ ስለምናገር ግን ይኸውልሽ አንቺ እንደዛ ላልሻትም ምን አለች? ለቪው እና ለፎሎ ነው በቤቴ ይሁን የሚሉት መረዳት የምፈልገው በቤቴ ነው ብላ የዛን ቀን ስትናገር ነበረ። ሰው እኮ ይላችሁ በቤቴ ሲሆን ለነሱ ፎሎም እና ቪው መሰብሰቢያ አይደለሁም። ሁሉም ሰው የሚፈልገኝ ቪው እና ለዳዳው ስለማትመጣ እኔ አውርቼ መውጣት አለብኝ። ሳሪ ግን የተሙ 2000 የሚባለው ምንድን ነው? ማባረፍ ማሪ መሳሙ 2000 ሰጥቷል። ወጣቼ መሲያውሪ እሺ አይኔ ስወጣ ትመጣለች ብዬ ነው። እሺ ሳሪ እኔ ስመጣ ነው የወጣችሁ። አንዴ መንገድ ሊያዝ ያው በመጀመሪያ መንገድ ላይ ነሽ? አዎ ቆይ ሮምዬ ቁጭ አልኩ መንገድ ላይ ታውቂያለሽ። እኔ አሁን ላይ ሳሪ ራሱ የሆነ ነገር ውስጥ እያለው እየመሰለኝ ነው። እመኝኝ ነው የምልሽ ሳሪ። ለእሷ ቤትሽ ውስጥ ካሰባሰብሽ ቀጣይ ደግሞ እኔ ሱቄን ብራንች ከፍታለሁ ትሰበስቢልኛለሽ። ይሄንን 2300 ሰው መሀል ነው የምነግርሽ እያልኩሽ ነው። ማርያምን እኔም እሷም አንድ ነን። ገባሽ? እዚህ ጋር እየተመጣ ድራማ ሀረካት መስራት አያስፈልግም። ከድራማ መውጣት አለባት። ገባሽ? በቀደም እንደዛ ነግረናት ተነግሯት እንደዚህ አድርጊ ተብላ ቤቷን ከፍታ ማኛዬ አንተ ትለያለህ ቅርዳኝ። እሺ ዝም አልን። መማር ትለያለሽ እርጅኝ። ከድራማ ውጪ እየመረረሽ ትውጫለሽ። ሳሪ ማርያምን ነው የምልሽ። እሷን ከረዳችሁ እኔም ቀጣይ ለብራንች ያስከፍተኛል። እሷ ለመኪና ማሳደሻ፣ እኔም ቀጣይ ላይሰንስ የታደሰ ለላይሰንስ ማሳደሻ ቤትሽን ትከፍታለሽ። እኩል ነው ሁሉም። እኔም እሷም እኩል ነን። እሷ መረዳት የሚፈልግ ሰው ሳሪ ከድራማ መውጣት ነው የሚፈልገው። ራሱን እንዴ ሁላችንም እኮ የራሳችን የሆነ በሽታ አለብን አይደል እንዴ? ሁሌ እሷ በሽታዋን ለሰዎች ልብ መስበሪያ ትጠቀምበታለች፣ እንደ መሳሪያ ትጠቀምበታለች። ለምን እንዴ ሁላችንም የሆነ ሆስፒታል እንሄዳለን፣ እንታመማለን። ስኳሬ ከፋን ሀቢብቲ፣ እኔ ደሜም ስኳሬም ሁለቱም ከፍ እያለ ነው እየኖርኩ ያለሁት። ምንም ከእንደዚህ አይነት ነገር ውጪ እንዴ ትረጃለሽ ተባሽ ነገሮች ተመቻቹ። ሙኒት ያንን ሁሉ ነገር ካልተገባ እኛ ንቀሽ እኮ ነው ባለሀብት ፍለጋ ሄድሽ። ተረሳ እንዴ? ሙኒት ንቀሽ ማለት ነው። ንቀሽ ባለሀብት ፍለጋ ሄድሽ። ባለሀብቱ ሸርተት ሲልብሽ ደግሞ ቤት ከፍተሽ ወደ 8000 ሰው አስቀምጠሽ ታብታብ አድርጉ ሰበር ዜና ልነግራችሁ ነው እያልሽ ኮመንት ሲዘግኝ 1 ሚሊዮን ታብታብ ሳታደርጉ ወሬ አልጀመርም ስትይ ነው እኔ ተስፋ የቆረጥኩብኝ። ስለዚህ ከእንደዚህ አይነት እንትን ምንድነው ይሄ ጭብጨባ እና እንትን ውጪ በቃ አለቀ። መኪናውን አሳድሽም አታሳድሹም እንትን አይባል። 6000 እጅሽ ላይ ያለ ጨማምረሽ ከዛም ተፍ ብለሽ አሰሪ። ሌላ ማንም የሚያገባው ነገር የለም። ስንት የታመሙ ስንት ያሉም ሳሪ አስክሬናቸው ኢትዮጵያ መግባት አቅቶት የተቀመጡ የሉም ሳሪ። ስንት አይምሯቸው የሳቱ በየጃዛ ቤቶች የሉም መረዳት የሚያስፈልጋቸው። እሷ እኮ የቅንጦት እኮ ነው የቅንጦት። ለምሳሌ ቤቷ ክትፎ ሆኖ ውስኪ ፈልጋለሁ እንደማለት ማለት ነው። ስንት አልኩሽ የሞዴስ ያጡ የተራቡ ኢጃዛው ቁጭ ብለው ኩላሊታቸውን እየታመሙ ስንት መረዳት ያለባቸው አሉ። እሷ እዚህ መጣ የተሰጣትን አሜን ብላ ማትቀበል መበጣጠስ እንደ አቡጀዲ ጨርቅ አያስፈልግም። እመኘኝ ሳሪ ከረዳሻት ለቀጣይ ላይሰንሴ 16000 ድርሃም ያስፈልገኛል። ትረጅኛለሽ። ጨርሻለሁ። አመሰግናለሁ። ተናገር እስቲ። በቀደምም ነበር ካንተ። እሺ እኔ ከመጀመሪያው ጀምሮ ይህን ነገር ሰማ ነበር እና ያው መሲ እናንተ ቤት ሳራም ይህ ነገር ሰምቼ አሪፍ ነው ብዬ ነበረ። ከዛ ግን እሷ እኔን አሁን ብሎክ ያደረገችኝ ባለፈው ነው። ለምንድን ነው ሌላ ሰው የምትሰበስቢው? ምን ያደርግልሻል? $10 የማይሰጥ ሰው ቁጭ አርጋ 8000 ድራም የሰጣትን ማሰደብ፣ እኔ አልተሳደብኩም ብለሽ ሌላ ሰው አስገብተሽ ማሰደብ ማለት ይህ ትክክል አይደለም። እንዴ ትክክል። ቤትሽ ሌላ ተሳዳቢ አስገብተሽ ያን ሰውዬ እያሰደብሽ ከኔ አፍ ምን ሰማ ነው የምትለው? ምን ሰማችሁ ትላለች። እና እርዳታው እዚህም እንዲቋረጥ አትፈልግም፣ ኔክስትም እንዲቀጥል ትፈልጋለች እንጂ የመስራት ፍላጎት ቢኖራት ሰው ታክሲ ሹፌር የሰራ እኔ ሳራ ታውቃላችሁ፣ እኔ እንደውም አዲስ ነኝ እዚህ ሀገር። ታክሲ የሰራ ሰው የአሪቴ ቁጥር አላቅም ስትለኝ ነው እኔ በቀኝ በቃ ታክሲ የሰራ ሰው የሰለጠነው በአሪቴ ነው። የአሪቴ ቁጥር አላቅም፣ መኪና የጠፋ አሪቴ ደዊ ስንላት ቁጥሩን አላቅም ብላ ስታሾፍብን ነበር። አሁን እንደገና ገንዘቧ ሲመናመን ደግሞ መጠሽ ተመልሳ አንቺ ቤት
እኔም ልክ እንደ መሲ ነው ምለው። በጣም ብዙ የተቸገሩ አሉ በየኢጃዛ ቤቱ እንኳን እናንተ ጋር እኔ እንኳን በዚህ በማዳም ቅመም ስንት ሰው ያወራኛል። ማርያምን በሽታ እኮ የሰው ደካማ ጎን አይደለም እኮ። እሷ ደካማ ጎን ነው እያሳየች ያለችው። ስታለቅስ የሆነ ነገር በለቅሶ ደግሞ ምንም ነገር አይሆንም። ወጣት ስራ ታክሲ መቀጠር ትችላለች። ታክሲ መቀጠራች መንጃ ፈቃድ አላት። የታክሲ ብትቀጠር አይዲ ይሰሩላታል፣ መኪና ይሰጧታል። አይዲ ይሰራል እኮ ታክሲ ድርጅት አይደል እንዴ? ታውቃላችሁ? ይቻላል። 6,000 ብሯን ወረቀቷን ታሰራበት። ኧረ ወረቀቷን ይሰሩላታል። ወረቀቷን ሰርተውላታል። አዎ ይሰራሉ። ከደሞዝ ማን ቦልካቸዋት ነው? ተቦልካለሁ እያልሽ ማን የቦልካት? ቆይ ማን የቦልካት? ጋይስ ተቦልካለች። ከእኔ ላይ ነው አይቦልኳት ከአንቺ ላይ ነው። ኦኬ ከኔ ላይ ነው የቦለኳት። በጣም ይቅርታ። ለምንድን ነው የቦለካችሁ? አጋይስ እንዲህ ማወቅ እችላለሁ። ለምንድን ነው ቦልኳት? እኔ ስለቦለከችኝ እኔ ቦልኪያት ነው ሳገኛት። ምናልባት እኔ ሊሆን ይችላለሁ። እና መረዳት ካለበት ገንዘብ ማውጣት ከፈለጋችሁ አሁን ሳራ አሁን ለእርዳታ ያስቀመሽው ገንዘብ ካለ እንደው መስጠት፣ ገንዘቡ ማትፈልጊው መስጠት ፈልጋለሁ ብለሽ ባጀትሽ ከሆነ ሌላ ለተቸገሩ በጣም ብዙ ሴቶች አሉ ለእነሱ መርዳት። እሷ እኮ ኢዩኤል ያው ልክ እሷ የያዘችው ምን እንደሆነ ታውቃለህ? ለምሳሌ እረዳሻለሁ ችግር የለም ትረጃለሽ ተብሎ ቀጠሮ ተያዘላት። ሲመስላት ሞቅ ያለ ኪሴን ሞቅ ያለ ሸርተት ብላ ሄደች አይደለ? ከዛ ደግሞ ድጋሚ ሳሪ ትዕግስት አድርጋ ጠርታት እነ ቤኪ ጋር እርዳታለ ኑ አለች። ኦኬ እዛ ተረጂ የሚያስፈልግሽ ነገር በማግስቱ ሞኛዬ አንተ ትለያለህ፣ አንተ እርዳኝ መማርዬ እንደዚህ ነው ወይ ምንም አልሆንሽም፣ ሰርተሽ ቢ 4 ነጥብ ሰርተሽ ቢ ማንም ሰው ልንገርሽ እዚህ ሀገር ካንሰር ታማሚ እንኳን ሆነው ስራ ይሰራሉ። እግዚአብሔር ያቆየን እያሉ አንቺ ምንም አልሆንሽም፣ ሰርተሽ ተለወጪ አለቀ። እዚህ የመጣሽ ድራማ ትፍጠሪ፣ የቲክቶክን ጫጫታ ህዝቡን መቆጣጠር ትፈልጊያለሽ። ያ ደግሞ አይሳካልሽም። ከድራማ ውጪ ሰርተሽ ቢ ትሽ ስኳር ምናምን ደግሞ እኮ ሁላችንም ብንመረመር አለብን። ስኳር፣ ግፊት ምናምን ኢትዮጵያዊ ካለብን ችግር አንጻር 3-4 በሽታ አለብን። ችለን ነው እንደ ሀገር ስኳር ታማሚ ነው። ስኳር መሲ አሁን እኛ እኔም ሻይ ቅጠል የሚባል በሽታ አለ። ምንም የምታግዣት ነገር የለም። ታሜ መኪናውን አምጩ ብሏታል። መኪናዋን ታሳይ፣ እጇ ላይ ባለው አይዷን ታሰራ፣ ቀጥታ ወደ ስራ ትግባ። ኦኬ ሀቢብቲ ነው ወይስ አንቺ ቅድሽ መኪና እንደገና ደግሞ አይዲ ምናምን እመኝኝ ነው ለላይሰንስ ታዋጫለች። ሳሪ እየነገርኩሽ ነው፣ አስቢበት። ጌት ያለሽ ነይ ግቢ፣ ነይ ግቢ እና እንትን እሷ መጀመሪያውን ከማሚ ጋር መታረቅ ትፈልጋለች። እኔ ልውረድላችሁ። አንደኛውን ነገር እሷም ሰው ናት። ማሚ ማይሳሳት የለም፣ ሁላችሁም ሊሳሳቱ ይችላሉ። ሳሁ ለላ ይህንን ነገር የምናውቀው ነው። አትልስት ያኔ ጥፋትም ካለባት መታረምም አለባት ከጥፋቷ ወይም በምክር ሐታ ልንገራችሁ ማለት ነው። በጣም የምታውቋት በውስጥም ራሱ መምከርም ከቻላችሁ አሳዩዋል። ጌቴ ነይ ያው ነይ ሙኒት ጋር እንትን ታሚ አውራ ይቅርታ ነይ ጌቴ። እንደ ውሸታም እንደ አስመሳይ እንደ ምናምን ማለትም ያኔ አያስፈልግም። ያኔ ምንድነው ያኔ ፈጣሪ ሆይ እንደም በሰው እጅ አትጣልኝ የሚባል ነገር ሐራም። ሙምኪን እሷ ያለ እውቀቷ ማለት የምትናገረው ነገር ወይም ተሳስታ ሊሆንም ይችላል። ሰው ተረጋጉ ማለት እንዲህ ማለት ሁላችሁም አንድ ላይ ማለት ወረዳችሁ በምክር ወላሂ ማለት ያኔ ሰው ማለት ይገባዋል ይሄንን ነገር። እኔም ሰራህ ምንም ማቆ ታሪክ የለም ከድሮም። አሁን እንደዚህ መሲ ስታወራ ወንድማችን እያወራ ነው። ስጠትም ካለባት ስጠትሽ እዚህ 1-2-3 ታረምም አለብሽ ከዚህ ስጠትሽ አውሪ ገባሽ ነይ አውሪ ሀቢቲ ሚውትሽን ታሜ ሙኒትን ጥራት። እኔ መደወያው ጊዜ ምናልባት እያፈጠረች ብዬ ነው ከልጆቿ ጋር እሷ አሁን ገብቷል። ከሙኒት ጋር የተፈጠረው ሚስ አንደርስታንዲንግ መፍታት ትፈልጋለች። የመጀመሪያው ፓርት። ሁለተኛው ደግሞ ቀጣይ እሷ እንዳለችው ላይክ ቪዛዋን ታሰራለች። በእርግጥ አሁን ጋይስ መሲ አሁን የምትናገረው ውሸትም አይደለም ካለው ነገር አንጻር ነው። እኔ ደግሞ ምንድነው ስለ የነበረው እኛ ጋር መረዳት እየቻልሽ ለምን ሌላ ቦታ ሄድሽ ነው እንጂ ሌላ አይደለም። በቃ ካላስ እዚህ እሺ ቆይ ትፍጠርና ካላስ እንደዛ ነው። ሰዓት ጌጬ ታወሪያለሽ ማሪ። አንዴ እኔ ላውራ
ታሪዬ ሁላችሁም ከላይ ታች ያላችሁ እህቶች ወንድሞች እንዴት አመሻችሁ? እንግዲህ ጌጤን ምናውቃት ያው ሳሪ ታውቂያለሽ። ከዚህ በፊትም ከሰብሪና ጋር ሄደን ቤቷ ድረስ አይተናታል። ያኔ የነበረ ችግር ያው እዚህ ዘልቆ በዚህ በሰፊ ሁኔታ ደርሷል። ያ ማለት ደግሞ አሁን መሲ የምትለው መሲ ብርጅስቶንም ሁሉም የሚሉት የህዝቡንም የሁሉንም ማለት አንዳንዴ የአንድ ሰው ችግር ብቻ አይደለም እዚህ ቲክቶክ ላይ ያለው የሁሉንም በሚያዩበት እይታ መሲ ጋር የሚመጣ ችግር አለ፣ ሳሪ ጋር የሚመጣ ችግር ሁሉም ሰው ጋር ኢቭን አሁን የመጣው እንኳን ወንድማችን በቅርብ መጥቼ የማዳም ቅመሞች እንዲህ ይሉኛል ሲል ሲሰማ ገኒ አንድ አማራጭ መውሰድ አለብሽ። አንደኛ በራስ መተማመን ኮንፊደንስ ኖሮሽ ለአንድ ሰው ማለት ከዚህ ሁሉ ሰው አንድ ሰው መምረጥ ግዴታሽ ነው ገኒ። ያኔ ከዚህ በፊት በቅርበት ስለማቀሽ ማለት ነው። መረጋጋት፣ ራስን ማዳመጥ። ሁለተኛ ነገር ደግሞ ሳሪ ድሉን ከሰጠችሽ ሳሪ ጋር ብቻና ብቻ ገብተሽ አሁንም ስለ ቪዛሽ ገንዘብ እንዴት ነው ማኔጅ መደረግ ያለበት፣ ከዛ ከቪዛ ቀጥሎ ስራ እንዴት ነው መስራት ያለብሽ የሚለውን አንቺና አንቺ ብቻ ቤትሽን ከፍተሽ በተናገርሽው እንኳንስ እነ መሲን እንኳንስ እነ መሲ ብርጅስቶንን አይደለም እንኳንስ እነ ሳሪን እኛም አዳማጮቹን ቅራስ ብሎናል። ለምን መሰለሽ እዚህ ሚዲያ ላይ የሆነ ሰውን ማወዳደር አንዱ እደግፋለሁ እረዳለሁ እያለ አንዱን ከፍ ማድረግ እኔ በራሴ ስላየሁት ነው ገኒ ልንገርሽና ማለት ነው። ስለዚህ ውጭ ያሉትን ማሞገስ ለአንቺ ቅርቦች ለኛ አረብ ሀገር ላይ ላለን ቅርቦቻችን መቼም ቢሆን ቅርብ ያሉት በተለይ ደግሞ ዱባይ ያሉት ናቸው ሊሆኑንም ሊጠቅሙንም ሊጎዱንም የሚችሉት በዚህ አምነሽ ማለት ነው። አሁንም ጥፋቶች እኔ ያው በተሙ ላይም ብዙ ጊዜ ስትናገሪ እንደውም እኔ ብሎክ ላረግ እያሰብኩኝ ያው ስለማቀሽ ታውቁት ተሙ ሁሉም ላንቺ ሲል ስለሆነ ይቅርታ ጠይቀሽ ወደ ትልቁ ወደ ቪዛዋ ቢመጣ አሁን እንደምትናገረው 28 ቀን ስለቀረ ማለት ነው። ሳሪ የቪዛ ሁኔታ ሁላችሁም ታውቃላችሁ እና ቪዛው ኦቨር ከሆነ በኋላ ኦቨርስቴ ከገባች በኋላ ነገሮች ከሚበላሹ ሞር ለገንዘብ አይደለም አሁን መቅደም ያለበት ለቪዛሽ ይቅርታ ጠይቀሽ ቪዛሽን ወደሚሰሩልሽ ሰዎች ብትሄጂ እላለሁ። አመሰግናለሁ። ማሚ አበባ ላኪ አይችሽ ነበረ አመለጥሽኝ። ሳሪ ከኛ ጋር ከሆንሽ ሚውት ነሽ። ኦኬ ሙኒት አንበሳ ስጭ እያልኩ ነው እኮ ማሪ አልሰማችሁ? ሚውት ነሽ። እሰይ ተገላገለ። መጀመሪያ ቀን ረመዳን እዚህ ቤት ገስት በመግባትሽ አንበሳ ስጭ ብዬ ሚውት። እኔ የሚገርመኝ መቼ አፍጥራችሁ መቼ ተብላልቶ መቼ ፓወር አግኝታችሁ ነው እዚህ ጋ የደረሳችሁት? ማሚ ሲዩ ዛሬ እንደተቀመጥን እንደፈጠረን ፈጣሪ እንደተቀመጥን። እንዴት ናችሁ? እንዴት ናችሁ? አፈጠራችሁ የመጀመሪያ ቀን ረመዳን ፈጣሪን እልሻለሁ። አንድ ወር ሙሉ ማታ ማታ ወሬ የለም። ሁሉ ነገር አለ ሳሪ እንዳይቀር እንዳይቋረጥ። አፈጠርሽ ማሚ? አፈጠርኩ። እኔም አፈጠርኩ ተፈጠርኩ። እኮ ልታናግሪኝ ነው አይደል? ይቀረኛል አንድ ያላፈጠርኩት ማታ ነው ማሚ። መሸኩ። እሺ ታሜ አውራ። ታሜ ቀጥል። እንኳን በሰላም መጣሽ። መጀመሪያ እንደና ቆይ የሆነ ምስ አንደርስታንዲንግ የተፈጠረ ነገር አለ እና ሙኒትን አገናኙኝ እያለች ነበረ እና ጌቲ ማውራት የምትፈልጊውን ነገር እህቴ ያው ሙኒት አለች እየሰማችት ነው።
ሁላችሁ በመጀመሪያ ደረጃ አመሰግናለሁ ከሙኒት ጋር እንድገናኝ ስለፈቀዳችሁልኝ። በመጀመሪያ ደረጃ ረመዳን ከሪም ልልሽ እወዳለሁ። ሲቀጥል በጣም ያው እግዚአብሔር ስም በአላህ ስም ይቅርታ አድርጊልኝ። ያጠፋሁት ያስቀየምኩሽ ካለ ይቅርታን ብቻ እንድታደርጊልኝ ነው የምፈልገው። ሌላ ምንም የምፈልገው ነገር የለም። ይቅርታ ብቻ ይቅርታ ብቻ። ከዛ ውጪ ምንም የምፈልገው ነገር የለም። በአላህ ምንም ችግር የለም። ምንም የሚያሳስብ ነገር የለም። ያው የዛለት እኮ ተነጋገርን አይደለ? እነሱም አንቺም ያልሽውን የተወሰነ ነገር ይዘው እንዳቀነባበሩ እና በቃ ምንም ማለት እንዳልሆነ እኮ ተነጋግረናል። ሳሪ ቤት ባለፈው አይደል? አዎ እኔ ረስቼዋለሁ። ምንም ችግር የለም። አመሰግናለሁ እና ሁላችሁንም አመሰግናለሁ። እንደምታውቁ የወደቀ ዛፍ መጥረቢያ ይበዛዋል እንደሚባል ሁሉም ሰው በእኔ ላይ ይተርታል። ግን እኔ ለስራ አዲስ አይደለሁም። ከልጅነቴ ከህፃንነቴ ጀምሮ ነው የምሰራው። አሁን ላይ የስኳርና የግፊት ሳይሆን ችግሩ የነርቭ ችግር ነው ያስቸገረኝ ብዬ ደጋግሜ ተናግሬያለሁ። አንገቴ ይቆለፋል፣ እግሬን ያመኛል ምናምን። ያ ሁሉ ችግር የለውም። ግን በዚህ ደረጃ የሰው ልጅ መናገሩ መልካም አይደለም። ምክንያቱም እኛ ህይወታችንም ዘመናችንም ያላለቀ ሰዎች ስለሆንን ማለት ነው። እኔን አታውቀኝም መሲ አታውቀኝም። ግን ሳታውቀኝ ነው ጃጅ ያደረገችኝ። ፈጣሪ ብሎ እንድታውቀኝ እበያለሁ። ምክንያቱም እኔ ሰራተኛ ሴት ነኝ። የፈለገ ነገር ቢሆን እውነት እስከ ጥግ ድረስ አሁንም አንተን አላልኩም፣ እጄን አልሰጥም።